ይህ ሚዛናዊና ተአማኒ ሰበር መረጃዎችን የሚያደርሳችሁ ጥበብ ሚዲያ ነው። ሰብስክራይብ በማድረግ የደወል ምልክቷን በማብራት ቤተሰብ ትሆኑ ዘንድ በታላቅ ትህትና እንጋብዛለን። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ስለመገደላቸው የተለያዩ የሚዲያ አውታሮች እየዘገቡ ነው። ሚዲያችን ይህንን ጉዳይ አጣርቶ ዝርዝር መረጃ አዘጋጅቷል። በቆይታችን ይቀርባል። ህወሓት ሰሜን እዝን ሲመታ አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጄኔራል ድሪባ መኮንን የክልሉ ፖሊስ ከአፋር ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር ክልል አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን አስታወቁ። ተጨማሪ ዘገባው በቆይታችን ይቀርባል። የኢራን እስላማዊ አብዮት ዘብ ኦማን ውስጥ የሚገኘውን የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አስታውቋል። በውጭ ዘገባችን በስፋት ይዳሰሳል። ውድ ቤተሰቦቻችን በሰዓቱ ቆይታችን እነዚህንና ሌሎችንም ሀገር አቀፍ ቀጠናዊና ዓለም አቀፍ መረጃዎችን በዝርዝር ወደ እናንተ እናቀርባለን። ለዕለታዊ እንቅስቃሴ ይረዳችሁ ዘንድ የዕለቱን የውጭ ሀገር ገንዘቦች ዕለታዊ የምንዛሬ ዋጋ አስቀድመን ነው ወደ ዝርዝር ዘገባዎች የምናልፈው። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር 158 ብር ከ8 ሳንቲም ተገዝቶ 162 ብር እየተሸጠ ነው። ፓውንድ ስተርሊንግ 208 ብር ከ8 ሳንቲም እየተገዛ 213 ብር ይሸጣል። የአውሮፓ ዩሮ 181 ብር ከ5 ሳንቲም ተገዝቶ 185 ብር ከ1 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 192 ብር ከ5 ሳንቲም ተገዝቶ 196 ብር ከ4 ሳንቲም በዛሬው ዕለት ይሸጣል። የኩዌት ዲናር 506 ብር ከ6 ሳንቲም እየተገዛ 516 ብር ከ7 ሳንቲም እየተሸጠ ነው። የቻይና ዩዋን 23 ብር ተገዝቶ 23 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤምሬቶች ድርሃም 43 ብር ከ2 ሳንቲም ተገዝቶ 44 ብር ከ1 ሳንቲም የመሸጫ ዋጋ ነው። የሳውዲ ሪያል 42 ብር ከ3 ሳንቲም የተገዛ 43 ብር ከ1 ሳንቲም ይሸጣል። በማንኛውም ወደ ሀገር ውስጥ መላኪያ መንገዶች ገንዘብ ወደ ሀገር ውስጥ ስትልኩ የኢትዮጵያ ንግድ ባንክ 6 ብር ከ7 ሳንቲም ጉርሻ ይሰጣቸዋል። ህወሓት ሰሜን እዝን ሲመታ አዛዥ የነበሩት የአሁኑ የኦሮሚያ ክልል ፖሊስ አዛዥ ጄኔራል ድሪባ መኮንን የክልሉ ፖሊስ ከአፋር ፖሊስ ከፌዴራል ፖሊስና ከመከላከያ ሰራዊት ጋር በመቀናጀት በኦሮሚያና አፋር ክልል አዋሳኝ አካባቢዎች በሚንቀሳቀሱ ታጣቂዎች ላይ የተጠናከረ ወታደራዊ ዘመቻ ለማካሄድ መስማማቱን አስታወቁም። ጄኔራሉ ይህንን የገለጹት ኃይሎቹ የቀጠናውን ደህንነት አስመልክቶም በጋራ ውይይት ካደረጉ በኋላ ነው። በመንግስት በኩል ሸኔ ተብለው የሚጠሩት የኦሮሞ ነጻነት ሰራዊት ኦላ አባላት የፋኖ ታጣቂዎች የዘመቻና ዋነኛ ኢላማቸው መሆኑን ጄኔራሉ በሰጡት መግለጫ አመላክተዋል። መንግስት እነዚህ ኃይሎች ስርዓትን ለማፍረስ የሚንቀሳቀሱ ሲል የሚፈርጃቸው ሲሆን ታጣቂዎቹ በድንበር አካባቢዎች ተጠልለዋል በሚል የሁለቱ ክልሎች የጸጥታ ኃይሎች የክልል ወሰንን ሳይገድባቸው ድንበር ተሻግረው እርምጃ ለመውሰድ ከስምምነት መድረሳቸው ተገልጿል። ይህ ድንበር የለሽ የተባለ የጋራ ዘመቻ በተለይም በከሰም ኮሎና አዋሽ 7 አካባቢዎች ላይ የተስፋፋ ያለውን የታጣቂዎች እንቅስቃሴ ለመግታት ያለመ ነው ተብሏል። አዛዡ አክሎም ታጣቂዎቹ በሎጂስቲክ በመሳሪያና ስንቅ ይደግፋሉ የተባሉ አካላት ከህብረተሰቡ ተነጥሎ ያለ ምህረት እርምጃ የመውሰድ ስራ መጀመሩን ጠቅሰዋል። ውይይቱ የፌዴራልና የክልል የጸጥታ ኃይሎች መረጃ ልውውጥ እንዲያጠናክሩ የጋራ ግብረ ኃይል ፈጥሮ እንዲንቀሳቀስ የሚያስችል አቅጣጫ ያስቀምጣል ያሉ ሲሆን በአፋር ክልል የሚገኙና በመንግስት የሚፈለጉ ግለሰቦችን አሳልፎ ለመስጠት ከስምምነት ላይ መደረሱ ታውቋል። ይህ እንቅስቃሴ የሀገሪቱን ዋና የኢኮኖሚ መስመሮች የባቡር ሀዲዶችን እንደ አዋሽ ድልድይ ያሉ መሰረታዊ ልማቶችን ከጥቃት ለመጠበቅ ወሳኝ መሆኑን የፌዴራል ፖሊስ በበኩሉ ገልጿል። በሌላ በኩል ጄኔራል ድሪባ የሰራዊቱን ሞራል ለመገንባት በሚመስል መልኩ ባለፈው ግንቦት ወር በምስራቅ ጉጂ ዞን አጉዩ ወረዳ በተደረገ ውጊያም ሳጅን ዳንኤል ፈይሳ የተባለ የፖሊስ አባል ከፍተኛ ቁጥር ያላቸው ታጣቂዎች ብቻውን በመቋቋም ህይወቱን ማለፉን በማንሳት ለዚህም የአንደኛ ደረጃ ጀግንነት ሜዳይ እና የደረጃ እድገት እንደተሰጠው አስታውቀዋል።
ይሁን እንጂ የጸጥታ ኃይሎቹ ያቀዱት ይህ አይነት ድንበር ዘለልና የተጠናከረ ወታደራዊ ዘመቻ ቀድሞውንም በግጭት ውስጥ የተጎዳውን የቀጠናውን ማህበረሰብ ይበልጥ ወደ ከፋ ቀውስ እንዳያስገባው ስጋት ፈጥሯል። ህብረተሰቡ ታጣቂዎችን እንዲያጋልጥና የምግብ አቅርቦት እንዲከለክል በመግለጫው ጥሪ ቢቀርብም በሁለቱ ተፋላሚ ኃይሎች መካከል ስለሚገኙ ንጹሃን ዜጎች ደህንነት አጠባበቅና ሰብአዊ መብቶች ጥበቃ ዙሪያ በመንግስት በኩል ባለስልጣናቱ የሰጡት ማብራሪያ ግን የለም። በደብረ ጽዮን ገብረ ሚካኤል በሚመራው የህዝባዊ ወያኔ ሓርነት ትግራይ ህወሓት ክንፍ ጊዜያዊ አስተዳደሩ በኃይል እንዲፈርስና የክልሉ ስልጣን በጉልበት እንዲያዝ ከተደረገ ጊዜ ጀምሮ ጀነራል ታደሰ ወረደ ከህዝብ እይታ ሙሉ በሙሉ ተሰውረው መቆየታቸው በበርካታ ወገኖች ዘንድ ከፍተኛ ስጋትና መነጋገሪያ ሆኖ ሰንብቷል። ይሁንና የጀነራሉን ከእይታ መሰወር ተከትሎ ባለፉት ቀናት የተለያዩ የሚዲያ አውታሮች እና በርካታ ተከታይ ያላቸው የማህበራዊ ሚዲያ ገጾች የተለያዩ ያልተረጋገጡ መረጃዎችን ሲያሰራጩ ቆይተዋል። በተለይም አንዳንድ ታዋቂ የዲጂታል ሚዲያ ገጾች ጀነራል ታደሰ ወረደ በህወሓት ከፍተኛ አመራሮች ቀጥተኛ ትዕዛዝ ህይወታቸው አልፏል የሚሉ ዘገባዎችን ጭምር በማውጣት የህዝብን ስጋት አጋግሎት ቆይቷል። ይሁን እንጂ በተለያዩ ገለልተኛ የሚዲያ ምንጮችና የመረጃ አጣሪዎች በተደረገ ጥልቅ ማጣራት ስለ ጀነራሉ ሞት የሚወራው ወሬ ፍጹም መሰረተ ቢስና ሐሰተኛ መሆኑ ተረጋግጧል። ነገር ግን ከክልሉ ዋና ከተማ መቀለ ለጉዳዩ ቅርበት ካላቸው እጅግ ታማኝ የውስጥ መረጃ ምንጮች በተገኘው መረጃ መሰረት ጀነራል ታደሰ በአሁኑ ወቅት በህይወት ቢኖሩም በህወሓት ኃይሎች የቁም እስር ተጥሎባቸዋል። የክልሉ ስልጣን በጉልበት የተቆጣጠረው የደብረ ጽዮን ክንፍ ጀነራሉ ከፕሬዝዳንትነትና ከኃላፊነታቸው ካነሳቸው ማግስት ጀምሮ በመኖሪያ ቤታቸው ላይ የታጠቁ ኃይሎችን መድቦ ከነዚህ ታጣቂዎች ጀነራሉ ከመግቢያቸው እንዳይወጡ ከማንም ጋር እንዳይገናኙ ምንም አይነት የውጭ ግንኙነት እንዳይኖራቸው ጥብቅ ቁጥጥር ያደረገባቸው እንደሚገኝ ተረጋግጧል። እንደ ምንጮች ገለጻ ህወሓት ይህንን የኃይል እርምጃ በጀነራል ታደሰ ላይ ለመውሰድ የተገደደው ዋነኛው ምክንያት ከፍተኛ የፖለቲካ ስጋት ስለገጠመው ነው። በተለይም እንደነ አቶ ጌታቸው ረዳ ቡድኖችም ያሉ የቀድሞ ጊዜያዊ አስተዳደር ከፍተኛ አመራሮች መቀሌን ለቀው ወደ አዲስ አበባ በመግባት የህጋዊነት ጥያቄ ያነሱና የህወሓትን አካሄድ እየተቃወሙ ይገኛሉ። በመሆኑም ጀነራል ታደሰ በተመሳሳይ መልኩ አዲስ አበባ ገብተው የህወሓት ዋነኛ የፖለቲካ ተቃዋሚና ስጋት ይሆናሉ የሚል ከፍተኛ ጥርጣሬ በህወሓት አመራሮች ዘንድ ሰፍኗል። ይህንን ስጋት ለማስቀረት ጀነራሉ ያላቸውን ወታደራዊና ፖለቲካዊ ተሰሚነት ለማሰናከል ሲባል መኖሪያ ቤታቸው ላይ የቁም እስረኛ ሆነው እንዲቆዩ ተወስኗል። ጀነራል ታደሰ ወረደ ከፌዴራሉ መንግስት ጋር ያለውን የፖለቲካ ልዩነት በሰላማዊ መንገድ በውይይትና በፕሪቶሪያ ሰላም ስምምነት መሰረት ብቻ ለመፍታት ጽኑ አቋም እንደነበራቸውና ይህንንም በተደጋጋሚ ጊዜ በይፋ ይገልጹ እንደነበር ይታወሳል። የክልሉን ህዝብ ዳግም ወደ ማይወጣበት ጦርነት አለመረጋጋት የሚገፋ ማንኛውም አይነት የኃይል አማራጭን አጥብቀው የሚቃወሙ የነበሩት ጀነራሉ ህወሓት በቅርቡ ያደረገውን የኃይል ስልጣን የመንጠቅና ህጋዊን ጊዜያዊ አስተዳደር የማፍረስ ሂደት በከፍተኛ ሁኔታ እየተቃወሙት እንደነበረ ምንጮች አስታውቀዋል። ይህ በጀነራል ታደሰ ወረደ ላይ የተወሰደው ህገወጥ የቁም እስር በትግራይ ክልል ውስጥ ያለውን የውስጥ ፖለቲካ ሽኩቻ ይበልጥ ያባባሰው ሲሆን በቀጣይም በክልሉ የጸጥታ መዋቅርና በደጋፊዎቻቸው መካከል አዲስ የኃይል ግጭትና አለመረጋጋት ሊፈጥር ይችላል የሚል ስጋት በከፍተኛ ሁኔታ ፈጥሯል። ኦዲተሮች ላይ ከፍተኛ የሥነ ምግባር ጉድለት እንዳለባቸው ተገለጸ። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ባለፈው 3 ዓመታት ባደረገው ጥብቅ ማጣራትና ፍቃድ በሰጣቸው ኦዲተሮች እንዲሁም የሂሳብ ባለሙያዎች ላይ ከፍተኛ የሥነ ምግባርና የአቅም ጉድለት እንዳለባቸው ማረጋገጡን አስታውቋል። የቦርዱ ዋና ዳይሬክተርና የተመሰከረላቸው የሂሳብ ባለሙያዎች ኢንስቲትዩት ዳይሬክተር ፍቃዱ አጎናፈር ተቋሙ ፍቃድ በሰጣቸው 230 አካባቢ በሚጠጉ ኦዲተሮች ላይ የክትትልና የቁጥጥር እንዲሁም የጥራት ምርመራ ሲደረግ መቆየቱን ተናግሯል። በዚህም ባለፉት 3 ዓመታት በተሰራው የመፈተሽ ስራ በርካታ ኦዲተሮች ከተቀመጠው መስፈርት የሙያ ደረጃ በታች እየሰሩ መሆናቸውን አመላክተዋል። ዳይሬክተሩ አክለውም በዘርፉ የሚታየው ችግር ቀላል አለመሆኑን ጠቅሰው ከፍተኛ የሆነ የአቅም ክፍተትና የሥነ ምግባር ጥሰቶች እንደሚስተዋሉ ገልጿል። ይሁን እንጂ ቦርዱ ችግሩ ለታየ
በታየባቸው ባለሙያዎች የሚወሰድ እርምጃ ቀጥታ ከገበያ ውጣ የሚል ቅጣት ውሳኔ ማሳለፍ ብቻ ሳይሆን ክፍተታቸውን አውቀው እንዲያርሙ እድል እየሰጠ መሆኑን ዳይሬክተሩ ጠቁሟል። በመሆኑም ኦዲተሮች ወደሚፈለገው ደረጃ እንዲመጡ የማስተማሪያ ማሰልጠንና የማሳወቅ ስራዎች በስፋት እየተሰሩ ይገኛሉ ነው ያሉትም። ከፍተኛ የሥነ ምግባርና የአቅም ጉድለት በተገኘባቸው ኦዲተሮች ላይ የተወሰደው አስተዳደራዊና ሕጋዊ እርምጃ አለ ወይ በሚል ለቀረበላቸው ጥያቄ ምላሽ የሰጡት አቶ ፍቃድን ከመሰረዝ ጀምሮ እስከ 6 ወር የቅጣት እርምጃ እንደተወሰደ ገልጸው በተጨማሪም በሕግ ሂደት ላይ ያሉ መኖራቸውንም አሳውቀዋል። ህወሓት በአዲስ አበባ የተጠራውን ሰልፍ ተቃወመ። ለአዘጋጆቹ ማስጠንቀቂያ ሰጥቷል። በሚቀጥለው ቅዳሜ የትግራይ ተወላጆች በአዲስ አበባ ሰላማዊ ሰልፍ መጥራታቸውን መዘገባችን ይታወሳል። የተጠራውን ሰልፍ ተከትሎ ህወሓት ማስጠንቀቂያ ያዘለ መግለጫ በኮሙኒኬሽን ቢሮ በኩል አውጥቷል። የኢትዮጵያ መንግስት ጄኖሳይድ በመፈጸምና ለመፈጸም በመዘጋጀት የሚከሰው መግለጫው የስርዓቱ ተላላኪ ሲል የጠራቸው የትግራይ ተወላጆች የትግራይ ህዝብ ብሔራዊ ጥቅምና ፍትሃዊ ትግል ላይ ያነጣጠረ ሰልፍ ለማካሄድ ደረት እየመቱ ነው ብሏል። አክሎም ይህ ሰልፍ የብልጽግና መንግስት ያቀደውን ጥቃት የሚደግፍ ነው በማለትም ኮንኗል። እንደ ትግራይ ህዝብና መንግስት በዚህ ብሔራዊ ጥቅማችንና በፍትሃዊ ትግላችን ላይ በታለመው ሰልፍ አስተባባሪነት ተሳታፊ የሆኑ አካላት 2-3 ጊዜ እንዲያስቡና ከዚህ ነውረኛ ተግባራቸውን እንዲታቀቡ እንጠይቃለን ሲል አስጠንቅቀዋል። ህወሓት የጠራውን ሰልፍ በብሔራዊ ጥቅማችን ላይ ያነጣጠረ ነው ቢልም የሰልፉ ዓላማ ግን ከዚህ ፍጹም የተለየ ነው ባይ ናቸው። የሰልፉ አዘጋጆች የቅዳሜው ትዕይንተ ህዝብ ዋና ዓላማ ህወሓት እያደረገ ያለውን ህገወጥ ወታደራዊ አፈሳ እንዲያቆም ለመጠየቅ ነው። የኢራን ኢስላማዊ አብዮት ዘብ ኦማን ውስጥ የሚገኝ የአሜሪካ የባህር ኃይል መከታተያ ራዳር ስፍራዎችን እንዲሁም ኩዌትና ባህሬን ውስጥ የሚገኙ ኢላማዎችን መምታቱን አስታውቋል። ሶሪያ ውስጥ የሚገኘውን የአሜሪካ ልዩ ዘመቻ እዝ ማዕከል ላይም ጥቃት መፈጸሙን ገልጿል። ኦማን ውስጥ በተፈጸመው ጥቃት የባህር ኃይሉ የቁጥጥር ራዳር የአሜሪካ አየር መቆጣጠሪያ ራዳር መመታቱን ዘግቧል። በኃይል የሚፈጸሙ የአጸፋ ዘመቻዎች ይቀጥላሉ። የሆርሙዝ ወሽመጥም በአብዮታዊ ዘቡ ባህር ኃይል ቁጥጥር ስር እንደሆነ ይቀጥላልም ብሏል። የአሜሪካ ልዩ ዘመቻ እዝ ማዕከል ላይ ተፈጸመ በተባለው የሶሪያው ጥቃት የራዳር ስርዓት በርካታ ልዩ ኃይል ሄሊኮፕተሮችንና በርከት ያሉ የአሜሪካን ኃይሎች ኢላማ መደረጋቸውን ጠቅሷል። እንደ አብዮታዊ ዘቡ ገለጻ በዮርዳኖስ ድንበር አቅራቢያ በሚገኘው አልታንፋ የተፈጸመው ድንገተኛ ጥቃት ከ2 ቀናት በፊት በኢራናውያን ወታደሮች ላይ ለተፈጸመው ግድያ የአጸፋ እርምጃ ነው። ሶሪያም ሆኑ አሜሪካ እስካሁን ድረስ ተፈጸመ ስለተባለው ጥቃት አስተያየታቸውን አልሰጡም። የዮርዳኖስ ጦር ግን ወደ ሀገሪቱ የተወነጨፉ 3 የኢራን ሚሳኤሎችን ጉዳት ወይም ውድመት ሳያደርሱ መቶ መጣሉን አስታውቋል። የኢራን አብዮታዊ ዘብ አዲሱ ጥቃት ከመፈጸሙ አስቀድሞ አሜሪካ በርካታ የኢራን የጦር ሚሳኤሎችን ኢላማ አድርጋ መምታቷን ገልጻለች። ኢራን በበኩሏ ድልድዮች፣ ባቡር ጣቢያዎች፣ አየር ማረፊያዎችን ጨምሮ በተለያዩ የሲቪል መሰረተ ልማቶች ላይ ጥቃት እንደተፈጸመባት አስታውቃለች። ሁለቱም ሀገራት የሚፈጽሟቸው ጥቃቶች የተባባሱ ባሉበት በዚህ ወቅት ወሳኙ የባህር መተላለፊያ ሆርሙዝ ወሽመጥ በኢራን እንደተዘጋ ነው። ውድ ቤተሰቦቻችን ለሰዓቱ የመራረጥናቸው ዘገባዎች በዚህ አብቅቷል። መረጃን ከጥበብ ስለተከታተላችሁ ከልብ አመስግነን ተሰናበትን። ደህና ቆዩ።